ሰላም የዩቲዩብ ቻናል ተከታታዮች ዛሬ በአዲስ መልክ መተናል። እንግዲህ ያው 2016 የኮንትራት ኤግዛም ጥያቄዎች እናያለን። ያው በሌሎች ትምህርቶች እንቀጥላለን። 2015 14 ይኖራል፣ ግን ለዛሬ በዚህ ክፍል 10 ጥያቄዎችን ዲስከስ እናደርጋለን። አጠር አድርገን 10 አይደርስም 8 ነው ይመስለኛልና ከ2016 ፈተና የኮንትራክት ብቻ ተደቃቅሞ የወጣ ነውና በሌሎች ትምህርቶችም የምንቀጥል ይሆናል። ሶ የመጀመሪያው ጥያቄ ምን ይላል መሰላችሁ? which one of the following constitutes an offer ይላል። በነገራችን ለዚህ ላይ ያለው መልስ ትክክል ስለሌለ እሱን እንዳትሉ ዲስከስ የምናደርገው ብቻ ነው። ሶ የመጀመሪያው posting a price list እና B displays of goods for sale to the public, C sending price list, D public promise of reward። ማወቅ ያለብን ነገር ስለ ኦፈር ማለት አንድ ኦፈር ሁለት ነገሮችን ሲይዝ ነው እንደ ትክክለኛ ባይንዲንግ ኢፌክት የሚኖረውና የመጀመሪያው ምንድነው? it must address a specific person። that means አንድን ሰው ስፔሲፊካሊ ወይም የሆነ ግሩፕም ሊሆን ይችላል፣ ብቻ እነዛን ሰዎች ስፔሲፊካሊ አድረስ ማድረግ አለበት። ሁለተኛ ደግሞ intention to be bound by their offer መገለጽ አለበት። ሰው የራሳቸውን ኦፈር በሚያደርጉት ነገር ባይንድ እንደሚደረጉ የሚገልጽ ነገር ከሌለና ስፔሲፊክ ፐርሰንም አድረስ ማያረግ ከሆነ ኦፈር አይደለም። ሰው የመጀመሪያው posting a price list means just የቃዎችን price list እንትን ኦፍ መለጠፍ just it's a simple invitation to negotiate ነው እንጂ እንትን ሊሆን አይችልም። ምክንያቱም ስፔሲፊክ ፐርሰን ለእገሌ ብሎ እንትን እያለ አይደለም። ሰው በዚህ እንትን እገዛለሁም እያለ አይደለም። ምክንያቱም ዋጋውን ሊደራደር ይችላል፣ ፊክስድ ሊሆን ይችላል፣ ሊደራደር ይችላል። ሰው የኛ አይደለም። ሁለተኛ displaying of goods for sale to the public ተመሳሳይ ነገር ነው። ላይክ እቃዎችን የሚሸጣቸውን እቃዎች ማስቀምጡ ብቻ ዋስትና አይሆንም። again sending price list መላክ ላይክ እንደዚህ ነገር አለና በዚህ just invite ያደረገ ነው እንጂ እንትን አይደለም። ነገር ግን public promise of reward የሚባለው ሰዎች እንደዚህ ሽልማት የሆነ እንደዚህ ነገር እንትን አድርገው ለመጡ ሰዎች እንደዚህ አይነት ወረታ እንከፍላለን እንደዚህ እንትን እንላለን ብለው ቃል የሚገቡት ነው። በዚህኛው ላይ intention to be bound ተገልጿል። ነገር ግን የሚጎለው ምንድነው? ስፔሲፊክ ፐርሰን አድረስ አለማድረጉ ነው። ስፔሲፊክ ፐርሰን ደግሞ አድረስ የሚያደርገው መች ነው? ያንን የተባለውን ፕሮሚስ ፈጽሞ የተገኘ ሰው ቀጥታ እንትን አድርጎ እቺኛዋ ኤክሰፕሽናሊ እቺኛዋ በሲቪል ኮዱ ማለት አርቲክል 1684 አካባቢ ይመስለኛልና እቺኛዋ ኤክሰፕሽናሊ ፐብሊክ ፕሮሚስ ኦፍ ሪዋርድ አስ ኦፈር ትታያለች ማለት ነው። ሶ መልሱ ዲ ነው። ሌላኛው ሁለተኛ ጥያቄ one of the following concept captures situations where a person is bound to give or to do or not to do something which emanates from either contract or the law። so ይቀላል ነው። ከኮንትራት ወይም ከህግ የሚመነጭ የሆነ ነገር አደርጋለሁ ወይም አላደርግም፣ እሰጣለሁ ወይም አልሰጥም የሚልበት ሴናሪዮ ምን ይባላል ሲባል ፓትሪሞኒ አይደለም። ፓትሪሞኒ ማለት ምን እንደሆነ በሰክሰሽን ሎውም በፕሮፐርቲም በደንብ አይታችኋል። complete totality of rights and obligation ነው እንጂ እንደዚህ አይነት ሴናሪዮችን አይገልጽም። አግሪመንትም ስምምነት ማድረግ ሞር እንትን ሳውንድ አይደለም፣ ራይት ድሪምም አይደለም፣ ኦብሊጌሽን ነው ማለት ነው። ይቀላል ነው። በመጀመሪያ ኢንትሮዳክተሪ ፓርት ያየነው ነውና አንድ ሰው ራሱ ግን አደርጋለሁ ወይም አላደርግም ብሎ ወይም ይሰጣለሁ አልሰጥም ብሎ ከህግም ወይም ከኮንትራክት የመነጨ ኦብሊጌሽን በራሱ ላይ የሚጠለበት ወይም ራሱን ባውንድ የሚያደርግበት ሴናሪዮ ኦብሊጌሽን ይባላል ማለት ነው። ሌላኛው in general which one of the following is foundational assumption of the law of contract of law? foundational assumption it ነው የሚሆነው። ይሄኛውንም በኢንትሮዳክተሪ ፓርት መጀመሪያ አይተን ነበር። legal certainty and sanction እዚህ ጋር ሰርቴኒቲ ሞር ይሄዳል። ያው ሰርቴን ለመሆን እንትን ይላል፣ ግን ሳንክሽን የኮንትራክት ለው ሳይሆን ሞር ወደ ክሪሚናል ለው ነው የሚሄደው። again equality of bargaining power ፓወራቸው
ኢኳል ማድረግ ይሄ የኮንትራት ህግ እንትን አይደለም፣ የተለያየ እንትን ሊሆን ይችላል። ነገር ግን በዛ ባህል የሚፈጠሩ ችግሮችን ፊክስ ለማድረግ እንጂ የግዴታ የሁለቱም ፓርቲዎች ባርጌኒንግ ፓወር ኢኳል ማድረግ የኮንትራት ህጉ ዓላማ አይደለም። ትራንዛክሽን ኮስት ኤንድ ኢንፎርሲቢሊቲ አክቹአሊ ኢንፎርሲቢሊቲ አንደኛው እንትን ነው። ነገር ግን ትራንዛክሽን ኮስት ማኔጅመንት ላይ ብዙም ይሄ ፍሪሊ ራሳቸው ዲተርማይን የሚያደርጉት ነገር እንጂ ከህጉ ጋር ምንም የሚያገናኘው ነገር የለም። ሶ ትክክለኛው ሌጋል ፕሪዲክታቢሊቲ ኤንድ ሰርቴኒቲ ነው ማለት ነው። ሌጋል ፕሪዲክታቢሊቲን እንትን ፕሪዲክታብል የሆኑ እንትኖችን ማስቀመጥ እንዲሁም ደግሞ ሰርቴኒቲን በሆነ ነገር እርግጠኛ ሆነው ሰዎች ኢንተራክት እንዲያደርጉ ያንን ማስቻል ነው። ሁለቱንም ተመሳሳይ ነገር ትክክለኛ ምርጫዎች የያዘው ዲ ነው። ሲ ላይ ኢንፎርሲቢሊቲ ትክክል ነው ከታችኞቹ ጋር ሊሆን ይችላል። ነገር ግን ትራንዛክሽን ኮስት የሚለው ከኮንትራት እንትን ጋር አይሄድም። አጌን ኢኳሊቲ ኦፍ ባርጌኒንግ ፓወር አይሰራም። ሌጋል ሰርቴኒቲ አሪፍ ነገር ነው፣ ግን ሳንክሽን የክሪሚናል ነው እንጂ የኮንትራት ሎ አይደለም። መልሱ ዲ ሌጋል ፕሪዲክታቢሊቲ ኤንድ ሰርቴኒቲ ነው ማለት ነው። እንቀጥል። ሚስተር ኤ ሃዝ borrowed 20,000 from Mr. B. The debt has matured. On the maturity date, Mr. B said to Mr. A, I release you from your debt, which is 20,000 as whole. Mr. B kept quiet at this moment. How would you characterize the latter deal between Mr. B and Mr. A? ይሄ ቀላል ነው፣ ምንም እንትን አያስፈልገው። ሪሚሽን ኦፍ ዴት ነው። ሪሚሽን ኦፍ ዴት እንዴት ነው? እዳህን ሰርዤልሃለሁ ማለት ነው። እዚህኛው ላይም 20 ሺህ ብር እዳህን ለቅቄያለሁ ይላል። ነገር ግን ማወቅ ያለብን ሪሚሽን ኦፍ ዴት ላይ ዴታሩ ወይም ባለ እዳው እዳ ያለበት ሰውዬ አክሰፕት ማድረግ አለበት። ዛት ሚንስ መስማማት አለበት። ሪሚት ሲደረግለት ሪሚሽኑን መስማማት አለበት። ነገር ግን ሳይለንስ እዚህኛው ላይ እንደ አክሰፕታንስ ነው የሚቆጠረው። ላይክ እንትን ካለው እንደማይቀበል ወይም ያንተን ሪሚሽን ኦፍ ዴት አልቀበልም ብሎ ኦብጀክሽን ማቅረብ አለበት። አለበለዚያ ኦብጀክት ካላደረገ ግን እንደተስማማ ተቆጥሮ ሪሚሽን ኦፍ ዴት እንትን ይላል። ሪሚሽን ኦፍ ዴት ነው ማለት ነው ባጭሩ። እሺ ሌላኛው አምስተኛው ጥያቄ ሚስተር ኤ who is a well-to-do businessman deposited 100,000 in Mr. B's bank account by mistake. If Mr. B is not willing to return the money, what course of civil action would you advise Mr. A to answer ይላል። actually A እንትን ነው ጥያቄው ቶርት ነው። ነገር ግን ትንሽ እንትናቸው ብዙ ጊዜ ኤግዚት ኤግዛም ላይ የሚያመጡት ጥያቄ እንዴት ነው ከቶርትና ከኮንትራት መሃል ያሉ ነገሮችን ምናምን ነገር ኤክስትራ ኮንትራክቹዋል ላያቢሊቲ እና ኮንትራክቹዋል ላያቢሊቲ እንትን ይላል። ግን ይሄ ባጭሩ የኛውን እንለፈው። an action which is based on injustice enrichment ትክክለኛው ነው። ዛት ሚንስ ያላግባብ መበልጸግ በሚለው ነው። ምክንያቱም ምንም ቀድሞ የነበረ ውል የላቸውም። ስለዚህ ኤክስትራ ኮንትራክቹዋሊ ነው እንጂ መጠየቅ የሚችለው አንድ ሰው ሳያውቅ በሌላ ሰው አካውንት ብር የሚያስገባ ከሆነ ሌላ ግራውንድ የለውም ማለት ነው። ይሄንን ግን ማወቅ ያለብን ካሴሽን አለው ጠይቆላ ማይመልስበት ሁኔታ አለና ኔክስቴኛውን ካሴሽን እናያለን። ግን ለማንኛውም በቶርት ነው የሚጠየቀው በአንጀስት ኢንሪችመንት ማለት ነው። ስድስተኛ one of the following is not correct about contractual damage። ስለ contractual damage ትክክል ያልሆነው የትኛው ነው? A in principle the absence of fault cannot be a defense against claim for damage. That's true. Again, B says the party who fails to perform his obligation shall be liable to pay damage notwithstanding that he is not at fault. ትክክል ነው። that means ፎልት ቢኖርም ባይኖርም በኮንትራት ዳሜጅ ሲሆን ኮንትራክቹዋል ዳሜጅ በሚደርስበት ሰዓት የኮንትራክቹዋል ሬሜዲ ፎልት መስራት አይጠበቅበትም። ነን ፐርፎርማንስ ብቻውን በቂ ነው እና በዛኛው አካል ላይ ዳሜጅ መድረሱ እንጂ የሱ ፎልት ላይ መሆን አለመሆን ምንም ለውጥ አያመጣም። again the creditor must establish that he has incurred damage as result of non performance። ይሄ ትክክለኛ ነው። ዳሜጅ መድረሱን ማሳየት አለበት። and D ላይ damage shall be
do here there is non performance and if the data is at fault so እዚህኛው ላይ non performance ትክክል ነው ነገር ግን data is at fault የሚለው ነገር ፈራሽ ያደርገዋል ማለት ነው የዲታሩ ፎልት ምናምን ሆነ አልሆነ ሌላ ጉዳይ ነው non performance መኖሩና ኮዲተሩ ላይ ዳሜጅ መድረሱ ወይም ጉዳት መድረሱ ብቻ በቂ ነው ኮንትራክቹዋል ዳሜጅ ለመጠየቅ ሶ ዛስ ኢት ስለዚህ መልሱ ዲ ይሆናል ማለት ነው in principle one of the following is necessary precondition for invoking remedies of non performance under Ethiopian contractual law so የነን ፐርፎርማንስን ሪሜዲ ለመጠየቅ ይሄ በጣም ቀላል ነገር ነው ዲፎልት ኖቲስ ለማንኛውንም ኮንትራክቹዋል ሬሜዲዎችን ቀጣይ ላይ ያሉትን ነገሮች ለመጠየቅ ዲፎልት ኖቲስ የግዴታ ያስፈልጋል ሶ ዲፎልት ኖቲስ ነው አናውንስመንት አድቨርታይዝመንት ኔጎሺዬሽን ምናምን አስፈላጊ ነገሮች አይደሉም ዲፎልት ኖቲስ ነው ኤክሰፕሽናሊ ዲፎልት ኖቲስ ደግሞ የሚያስፈልግባቸው ሴናሪዎች አሉ እነሱን በደንብ ያዙ ምክንያቱም ይጠየቃሉ ብዙ ጊዜ ዲፎልት ኖቲስ የማያስፈልግበት የትኛው ነው ብለው እንትን ይላሉ ሶ ይሄንን መያዝ ነው አራተኛ ሶ ስምንተኛ ጥያቄ ላይ ደርሰናል silence may be construed as acceptance in one of the following cases except here a the offer is written on a special document b the offer is meant to vary supplement or complement pre-existing contractual relationship c the offer fails to contain warning that silence amounts to acceptance d the offer is made in rating like እኛው ጥያቄ አወዛጋቢ ነገር ይመስላል ለመለየትም ትንሽ እንትን ይላል ነገር ግን ሳይለንስ እንደ አክሰፕታንስ የሚቆጠረው ኤክሰፕሽናሊ በሁለት አይነት ሲቹዌሽኖች እንደሆነ አይተናል የመጀመሪያው ምንድነው ኮንሴሽናል የሆነ ኮንትራክት ሲሆን ላይክ አንድ ድርጅት ሆነ ወይም የሆነ አካል የዛ ሰርቪስ ሶል ፕሮቫይደር በሚሆንበት ሰዓት ለሱ ኦሬዲ ሱ ባስቀመጠው ወይም በጻፈው ልክ ነው ኮንትራክቱን ሰዎች የሚስማሙት ሰው እነዚህ ለምሳሌ የስልክ መስመር የሚያስገባው ቴሌ ብቻ ስለሆነ ሰዎቹ ሄደው ማመልከታቸው ብቻ በቂ ነው ሰው ድርጅቱ እኔ አልተቀበልኩም ማለት አይችልም ይሄ መጀመሪያው ሲናሪዮ ሁለተኛው ሲናሪዮ ምንድነው የሆነ ፕሪ ኤግዚስቲንግ ኮንትራክት በሰዎቹ መሃል ኖሮ በፓርቲዎቹ መሃል ኖሮ ያንን ቫሪ ለማድረግ ሰፕሊመንት ለማድረግ ወይም ኮምፕሊመንት ለማድረግ ሲፈልጉ ይሄኛውን በስፔሻል ዶክመንት በጽሁፍ በስፔሻል ዶክመንት በውስጡ ደግሞ ሳይለንስ አማውንትስ አክሴፕታንስ የሚል ዋርኒንግን ያዘለ ጽሁፍ ሲጽፉ ነው እንደ ኤክሰፕሽን እንደ ላይክ ለሳይለንስ አማውንትስ ቱ አክሴፕታንስ የሚሰራው ማለት ነው ሶ የሁለተኛው ኮንዲሽኖች ናቸው እነዚህ በአጠቃላይ አንደኛ ዞፋር ኢዝ ሪተን ኦን ስፔሻል ዶክመንት እውነት ነው በስፔሻል ዶክመንት ነው ለዛ ፐርፐዝ ለሁለቱ ፓርቲዎች ብቻ የሚያገለግል መሆን አለበት ዶክመንቱ ሁለተኛ ዞፋር ኢዝ ሚን ቱ ቫሪ ሰፕሊመንት ኦር ኮምፕሊመንት ፕሪ ኤግዚስቲንግ ኮንትራክቹዋል ሪሌሽንሺፕ ይሄ እውነት ነው ከእንደገና ደግሞ this offer is made in writing or obvious ነው ይሄ ስፔሻል ዶክመንት ላይ ነው ካልን የግዴታ in writing ነው የሚሆነው so odd የሆነ የትኛው ነው the offer fails to contain warning that silence amounts to acceptance እቺኛው ክሎዝ መኖር አለበት silence amounts to acceptance የሚለው በዛ ስፔሻል ዶክመንት ላይ ከሌለ ስለማይሰራ ሲ ይሆናል ማለት ነው ሶ እነዚህ ናቸው ጥያቄዎች አስቡት ወደ 8 ጥያቄ በአንድ አመት ከአንድ ኮንትራክት ይመጣል መገመት አይቻልም ከዛም በላይ ሊሆን ይችላል ከዛ በታችም ሊሆን ይችላል ነገር ግን አንዳንድ ትምህርት ለምሳሌ ፕሮፐርቲ ላይ ኔክስት እንሰራለን ፕሮፐርቲ አንድ መጽሐፍ ነው ያለው ክሬዲት አወሩም ያንሳል ነገር ግን በጣም ብዙ እንትኖች አሉ ሶ በዛው ልክ እንትን በሉ ቀጣይ ደግሞ የሌሎች ትምህርቶችን እንሰራለን የኮንትራክትንም ከ2015 ፈተና ከእንደገና ይዘን እንመጣለን ሼር ማድረግ እንዳይረሳ እናመሰግናለን